እስቲ አስቡት የትኛው አባት ነው ልጁ ተሰርቆበት ልጁ ጠፍቷል እየተባለ እሱ ምንም እንዳልተፈጠረ አገር አማን ሀገር ሰላም እንደሆነ አንድ ሶፋ ላይ ቁጭ ብሎ ከሄርሜላ ጋር እንግዲህ ዓለሙን ይቀጫል። አንድ ፎጣ ለብሶ ምንም እንዳልተፈጠረ ማለት ነው። በቃ የልጁ ነገር አያሳስቡም። አሁን እየገባኝና እየተረዳው ያለሁት በጣም ልጁን እንደምትወደው ራሱ ጥርጣሬ ያለብኝ። መጀመሪያ ሉሌ ስትል ከአንተ ጋር ጂም ስትወስደው ዋና ቦታ ስትወስድ የተለያየ ቦታ ስትወስደው እኔ በጣም ልጁን ተወደው ይመስለኝ ነበረ። ነገር ግን በመጨረሻም እንግዲህ ለልጁ ያለ ፍቅርና ቦታ አሁን እየተጋለጠ ነው። አብርሃም ምን ማስክን አውልቅ። አንተ ከሩታና ከልጁ በላይ የሚያሳስብ አንተ ሩታም ልጁም ሉሌም አያሳስብም። አትወዳቸውም ሁለቱንም። በቃ ሁለቱንም አትወዳቸውም። አንተ አስመሳይ ሰው ነህ። አንተ የምትፈልገው ማለት ነው ከሄርሜላ ጋር በቃ ዓለምን መቅጨት ከሄርሜላ ጋር መዞር ነው የምትፈልገው። ይሄ ደግሞ የታወቀ ነገር ነው። በዚህ ሰዓት ግን አንድ ወንድ ትክክለኛ ስራ እየሰራ ያለ ወንድ አንድ ወንድ እሱ ማን ነው? ኤፍሬም ነው። ኤፍሬም መጥቶ እኮ አንቀጠቀጠ። ምንም እኮ ያስታውቃል። አንቀጠቀጠ። በቃ በትክክል ስለ ቤተሰብ የሚያስብ ልጅ ማለት ነው። በትክክል እየተፈጠረ ያለው ነገር የሚያሳስበው፣ በትክክል የሩታ ህይወት የሚያሳስበው አንድ ሰው ነው። እሱም ኤፍሬም ነው። ኤፍሬም በነገራችን ላይ ዞር ብላችሁ ካያችሁ ቤተሰብ ምንም እሱ የሚያገባው ነገር የለም እዚህ ላይ ማለት ኤፍሬም እዚህ ውስጥ ገባ አልገባ እሱ ህይወትን አይነካውም፣ አይዳስሰውም። ነገር ግን አእምሮ ያለው ሰው ነው። አእምሮ ያለው ሰው ነው። የማ ወንድም ነው? የአብርሃም ወንድም ነው። መደገፍ ያለበት ማንን ነው? አብርሃምን ነው። ነገር ግን እየደገፈ ያለው ኤፍሬም ቤተሰብ ወይም በዝምድና ምናምን የሚሰራ ልጅ ሳይሆን እየደገፈ ያለው እውነትን ነው። እየደገፈ ያለው ትክክለኛ መቆም ካለበት ከትክክለኛ ሰው ጋር ነው የቆመው። ለምን እነዚህ ሰዎች አንድ ላይ ምን እንዳሳለፉ ያውቃል። የተለያየ ህይወት ውስጥ እንዴት እንደነበሩ ያውቃል። ነገር ግን ዛሬ እሱን ጆሮ ዳባ ለበስ ብሎ እያያችሁ ነው። እንደ ዳኒ እንግዲህ በጣም አስመሳይ ሰው የለም። ዳኒ እኮ እንደቀላወጠ እኮ ነው። ሁሉም ጋር አለው ለማለት ሁሉም ጋር እዚህም ሲባል አለው፣ እዛም ሲባል አለው፣ እዛም ሲባል አለው ለማለት የተፈጠረ ፍጥረት ነው ዳኒ። ምንም ከእውነት ጋር አንድ ቀን ሲቆም አይተው ነው አናውቅም። ይሄ ልጅ ትክክለኛው ስራ እየሰራ ያለው ማን ነው? ለማን ነው እዚህ ጋር ማድላት ያለብኝ፣ ለማን ነው መቆም ያለብኝ የሚለውን ነገር የሚያስብ ልጅ አይደለም ዳኒ። በፍጹም አያሳስቡም። እሱ ምንም የሚያሳስበው ነገር የለም። በሁሉም ዘንድ ተወዳጅና ተቀባይነትን ለማግኘት የሚሰራ እንጂ የሰው ህይወት አሳስቦት የሰው ትዳር መበጥበጥ አሳስቦት የአንድ ጨቅላ ህፃን የወደፊት ህይወት አሳስቦት የሚሰራ ሰው አይደለም። ይህ ነገር አሳስቦት የሚሰራ አንድ ወንድ በቃ ወኔ ያለው ወንድ ማን ነው? ኤፍሬም ብቻ ነው። ለሩታ የቆመ ብቻዋን ስትሆን ሁሉም ሲያገላት፣ ሁሉም ሲጠቁምባት፣ ሁሉም ከጎኗ ሲርቁ እያንዳንዱ ነገር አብሯት እየተከታተለ እያንዳንዱ ነገር አብሯት እንግዲህ የተለያየ ነገር ሳፖርት እያደረጋት የነበረው ማን ነው? ኤፍሬም ነው። ይሄ ነገር ደግሞ በጣም ኤፍሬም ሊደነቅ ይገባል። በቃ ኤፍሬም ልትደነቅ ይገባል። እየሰራ ያለው ስራ የወንድ ስራ ነው እየሰራ ያለው። በጣም ትክክለኛ ስራ እየሰራ ነው ያለው። መቆም ካለብህ ከትክክለኛው ሰው ጋር ነው የቆምከው። ምክንያቱም አንተ እንደ ሌሎች እንደ አጭበርባሪዎች ወይም ዝና እንደሚፈልጉት ገንዘብ እንደሚፈልጉት እዚህም ማሊያ እየቀየርክ እዛም ማሊያ እየቀየርክ እየተጫወትክ አይደለህም። በትክክል መቆም ካለብና መሆን ካለብህ ሰው ጋር ነው እየሆንክ ያለው። ለእውነት የቆምከው አንተ በቃ እንደ ቡዜም እንግዲህ አጭበርባሪ ሰው ናት ቡዜ። በነገራችን ላይ ብዙ ሰዎች ቡዜ ትክክለኛ ሰዎች ትመስላችኋለች፣ ግን እንደ ትክክለኛ ሰው አይደለች። ማለት የተለያየ ፋይል እጃችን ላይ አለ፣ የተለያየ ዶክመንት እጃችን ላይ አለ። ቡዜ እየሰራች ያለችው ስራ በትክክል ደግሞ ሩታ ደግሞ መደነቅ ያለብሽ ስራ ምንድን ነው? ወደ ክስ መግባትሽ በጣም ትክክለኛ ስራ ነው። ትከሰሳለህ። አብርሃም ልጁ የት እንዳለ በእርግጠኝነት ታውቃለህ። እንግዲህ አባት ነህ። ምን አይነት አባት እንደሆንክ አናውቅም፣ ግን ልጁ የት እንዳለ ሳታውቅ እንዲህ በነፃነት ከሄርሜላ ጋር ሶፋ ላይ ቁጭ ብለህ ዓለምን አትቀጭ። በቃ ምንም እንዳልተፈጠረ ዓለም ሰላም እንደሆነ ቁጭ ብለህ ዓለምን ህይወትን እንግዲህ አትመራም። ታውቃለህ በትክክል ኤግዛክትሊ ይህ ልጅ ልዑል የት እንዳለ ታውቃለህ። ደግሞ ከዛ በላይ ምንድነው ዛቻ። እናት ሆና አርፋ አትቀመጥም። መች አርፋ ተቀመጠች? ሩታ መች አርፋ ተቀመጠች እንዴ? እናት ናት፣ አርፋ አትቀመጥም። ልጁ እሷ ድራማ እየሰራች ነው፣ የት እንዳለ ታውቃለች ምትሉት ማለት ነው። ይሄ በጣም የቀሽም ሀሳብ ነው። ቀሽም በጣም ተራ ሀሳብ ነው። ሩታ ልጁ የት እንዳለ ብታቅ ምንም እናንተ ላይ እንደዚህ አይነት ድራማ መስራት ያለባት ሴት አይደለችም። እንዲህ ድራማ መስራት አይጠብቅባትም። በትክክል ልጁ የት እንዳለ ብታውቅ በቃ ሰላማዊ ህይወት የመምራት እቅድ ነው ያላት። አንተ እኮ ነህ ከአንተ ህይወት እንዳትወጣ እያረካት ያለው አብርሃም። አንተ ነህ እንድትወጣልህ ትፈልጋለህ። ከአንተ ህይወት እንድትርቅ ትፈልጋለህ። አንተም ከሷ ህይወት መራቅ ትፈልጋለህ። ድራማ አትስራ፣ አቁም። በቃ ድራማ የምትሰራ ከሆነ እዛው ሄደ
ርቀ ከነሱ ህይወት ርቀ ድራማ የምትሰራ ከሆነ ሄደ ድራማ ስራ። ነገር ግን ድራማ ስትሰራ ማጠገቧ ነው የምትሰራው። የሆነ ነገር መፍጠር ስትፈልግ እሷ እንድታይ ትፈልጋለህ። ይህ ነገር እሷ ይረብሻታል። ሴት ናት፣ ምንም ብትሆን ሴት ናት። ሴት ልጅ ደግሞ የሚታየውን እያንዳንዱ ይብዛ የሚነሳ አንድ ላይ እንግዲህ አሳልፋል አይደለ? ነገር ግን እኔ በጣም የተገነዘብኩት ነገር እያንዳንዱ የምትሰራቸውን ነገሮች ስትሰራ አጠገቧ መሆን ትፈልጋለህ። ከእሷ መራቅ አትፈልግም። እሷ እንድታይ ትፈልጋለህ። ይሄ ደግሞ ያው እዩልኝ እንቁልልጭ አይነት ነገር የሴት ልጅ ሀሳብ፣ የሴት ልጅ አንደርስታንዲንግ ነው። ጭንቅላት አንተ አሁን ሰውነት ወንድ ነው እንጂ ፊዚካሊ ምናምን ወንድ እኮ ነው። የሆነ ደስ ይላል ፊዚካሊ ምናምን፣ ሜንታሊ ግን ልጅ ነህ። ልጅ ነህ ብቻ አይደለም ሴት ነህ። በቃ አብርሃም ያን ነው ልል የምችለው። ሜንታሊ በጣም ማሳየት የምትወድ ሸዋፕ ምናምን ማድረግ የምትፈልግ ሰውን እንጂ በትክክል አንተ ከእሷ ህይወት መራቅ ብትፈልግ ብዙ አይነት ድራማዎችን አትሰራም ነበረ፣ አታቀነባብርም ነበረ። ዳኒ ደግሞ እዚህ ጋር አስታራቂ ለመምሰል ምናምን የምትሞክረው ነገር በስመ አብ። እንዳንተ አይነት እስስት ሰው አለ እንዴ? እስስት እኮ ነህ አንተ። በቃ አስመሳይ አጭበርባሪ ሰው እኮ ነህ ዳኒ። ምንም አንተ አሁን ጥሩ ሰው ለመምሰል አትሞክር። እዛ ጋር ለማስጠረቅ አይደለም እየጣርክ ያለው። እዚህ ኤፍሬምንም አንተም ተው። አንተ አቋም ያዝ እስኪ፣ አቋም እየኖረህ ኤፍሬም እኮ ለምንድን ነው እኛ የምናደንቀው? አቋም ስላለው እኮ ነው። ከመጀመሪያ ጀምሮ ማንን መደገፍ እንዳለበት ያውቃል። ከማን ጋር መቆም እንዳለበት ያውቃል። ምን ማድረግ ኤግዛክትሊ ያውቃል። ይታወቃል። በቃ የኤፍሬም ህይወት ይታወቃል። ኤፍሬም እዚህም እዛ የሚቀላውጥ ምናምን አይደለም። ከእውነት ጋር ነው የቆሙ። ነገ በነገራችን ላይ ሩታ ጥፋት ኖሮባት ቢሆን ኤፍሬም ከሩታ ጋር የሚቆምበት ምንም ምክንያት የለም። ይለያታል። እስካሁን ድረስ ከሩታ ጋር አብሯት ለምን ቆመ ካልከኝ እውነት እጁ ላይ ስላለ ነው። ይሄ ልጅ የጥረታቸውን ያውቃል። አንድ ላይ ሲኖሩ፣ አንድ ላይ የተለያየ ነገር ሲያደርጉ እያንዳንዱ የቤተሰቡን ውጣ ውረድና እያንዳንዱ ነገር ያውቃል፣ ይረዳል፣ ይገነዘባል። ነገ ላይ ማለት ነው ይህን ፋሚሊ አስረግጬ ነው የምነግራችሁ። ነገ ላይ ጥፋት ኖሮባት ቢሆን ሩታ አጥፍታ ትልቅ ወሳኝ ጥፋት አጥፍታ ቢሆን ኖሮ ኤፍሬም ይለያታል። ወንድ ነው፣ አቋም አለው፣ የራሱ የሆነ አመለካከት አለው። ነገር ግን አንተ ዳኒ እያርክ ያለህ እዛም ተፈጠረ እዚህም ተፈጠረ፣ ስህተቱ ማጋ ይሁን አይታወቅም፣ እውነቱ ማጋ ይሁን አይታወቅም። ዝም ብለህ እዛም እዚህም መቀላወጥ። ወንድ አይደለህ እንዴ አንተ? ወንድ አይደለህ እንዴ? ለምን አቋም አይኖርህ? አይፈራም እኮ እያየው ነው። ኤፍሬምን አይፈራም ምንም። ተነስቼ ሰባብርሃለሁ ምናምን ታላቁ ስለሆነ ነው አክብሮት መጨረሻ ላይ የሚሄደው። አክብሮት ምናምን ሄደ እንጂ ፈርቶት ይመታኛል ብሎ አይደለም። ደግሞ ኤፍሬም ያው እንትንም ቢባል ያንሳል የሚባል ሰው አይደለም ከአብርሃም ወንድሙ ስለሆነ ያው መጨረሻ ላይ የተለያዩ ነገሮችን ላለመፍጠር ብሎ ነው። እዚህ ጋር እየሰማን ነው። ውጭ ሆኖ ሴት አይደለም በነገራችን ላይ አብርሃም። አንተ ደግሞ ያልገባህ ነገር ወንድም ቢሆንም አንዳንድ ስለ ኤፍሬም ማታውቀውን ነገር ላስረዳ። በር ላይ ቆሞ እየሰማን ያልከው ነገር ምንም በቃ የህፃን ወሬ ነው። የህፃን ወሬ በቃ አንድ ህፃን ልጅ የሚያወራውን ወሬ ነው እየሆነ ያለውና ምንም የእሱ ህፃን አይደለም። ገብተዋል። በር ላይ ቆሞ እየተፈጠረ ያለውን ነገር እያደመጠ እየተፈጠረ ያለውን ነገር እያየ ምናምን ሄዶ እንደዚህ እያሉ ነው እነ ኤፍሬም እንደዚህ እያወሩ ነው እነ አብርሽ ምናምን ብሎ ሄዶ እዛ ወሬ የሚያቀበል ሰው አይደለም። በቃ ኤፍሬምን አልተረዳሁም ማለት ነው። ኤፍሬም ወንድ ነው፣ በቃ ቆፍጣና ወንድ። ቤት ድረስ መጥቶ ነው ያንቀጠቀጠ እኮ ቤት ድረስ መጥቶ ማለት ነው። የማይሆን ነገር እያረክ ያለህበት ድረስ መጥቶ አንድ ልጁ የጠፋበት አባት እንግዲህ እንደዛ ያረጋል ብዬ አያስብም። እኔ እንግዲህ በአእምሮ ማለት ነው በአእምሮ አንድ በቃ ከጠፋበት እኮ በቃ በጣም ከእናቱ ጋር ይራወጣል። የሚችለውን ነገር ሁሉ ያደርጋል ያን ልጅ ለማግኘት። አንተ ግን እንደዛ አይነት ሰው አይደለህም፣ በፍጹም እንደዛ አይነት ሰው አይደለህም። አንተ እንዴት አይነት ሰው ነህ? በቃ ምንም የተፈጠረ ነገር ልጅ አይደለም እንዴ? አያሳስብህም? ልዑል አያሳስብም? ነፍስ ያላወቀ ሕፃን ልጅ የት ነው የሚለው ነገር አያሳስብም? ሩታ በክስሽ ቀጥይበት። በቃ ይህ ልጅ በትክክል ቅጣቱን ማግኘት አለበት፣ መታሸት አለበት። መታሸት ያለባቸው ሰዎች አንደኛ አብርሃም፣ ሁለተኛ ቡዜ፣ ሶስተኛ ደግሞ ሄርሜላ። እነዚህ ሰዎች መታሸት መቀጣት አለባቸው። ትክክለኛ ቅጣታቸውን ማግኘት አለባቸው። በቃ በአንቺ ህይወት ላይ የተጫወቱ እያንዳንዱ ጊዜሽን፣ ገንዘብሽን፣ ጉልበትሽን የበሉ ጠቅላላ እነዚህ ሰዎች ስፔሻሊ ደግሞ አብርሃም ቀጥይበት፣ ግፊበት። ደግሞ ነገ ትራራ ያለሽ ምትራሪው ነገር አለና ጀርሚም ያው በቪዲዮ ላይ አውርቷል። የተለያየ መረጃ ደርሶታል። ልጁ ይመለሳል። መመለሱ አይቀርም። ግን አንድ አባቱ የጠፋበት ልጅ እንደዚህ አይነት በጣም ጋጠወጥ ሲሆን ምናምን ማየት ደስ አይልም፣ አያረካም። አንድ ቤተሰብ ያለው ጠንካራ ወንድ ነው ምናምን የሚባል ሰው እንደዚህ አይነት ነገር ባያረግ በጣም ይመከራል። እና እያንዳንዱ ዳኒ ሮስትን ብትሆን አቋም ይኖር፣ አትወላውል፣ እዚህ እዛ አትርገጥ። በቃ የተለያየ ነገር አታርግ። እንደ ኤፍሬም አቋም ካለ አቋም ይኑረ፣ እምነት ካለ እምነት ይኑረ። በቃ ያን ነው ማድረግ ያለብህ በትክክል ማለት ነው።
እና ያ ነው ማለት የምፈልገው። ሩታ በጣም ቀጥይበት፣ ከጎንሽ ነን። ምንም የሚፈጠር ነገር የለም። እያንዳንዱ ነገር የሚፈጠር ነገር ካለ እኛም ከጎንሽ ነን። በቃ አጠገብሽ መሆን እንችላለን፣ ፋይት ማድረግ እንችላለን። ፋሚሊ እንግዲህ ዛሬ ቪዲዮ ይህን ይመስል ነበረ። በሌላ በቀጣይ በቆንጆ ቪዲዮ መለሳለሁ። ዩቲዩብ ቻናሌን ሰብስክራይብ፣ ቪዲዮ ላይክ በማድረግ እንዲሁም ኮመንት ሴክሽን ላይ ሀሳባችሁን ማስቀመጥ አይረሳ። ይመቻችሁ።